እንደምን ድንቅ ነው! መስቀል አፈራ። በልቱላችሁ መስቀል አፈራ በሉ። የሕይወት ፍሬ ክርስቶስን አፈራ። ዮሐንስ ሞትን ያሸነፈው መስቀሉን ተሸክሞ ነው። በመስቀሉ የመፈጠራችን ምስጢር እኮ ነው። ሰው ሲቆም ይውላችሁ ከራሱ እስከ እግሩ አንድ ቋሚ፣ እጁን ሲዘረጋው አግዳሚ። ሰው በተፈጥሮ እኮ መስቀል ነው። ክርስቲያኖችን አንገታቸው ላይ ያሰሩትን መስቀል በመበጠስ ክርስቲያንን ማጥፋት አይቻልም። ለምን? ሰው ሲቆም ራሱ መስቀል ስለሆነ ማለት ነው። ሰው መቆሙ በራሱ የማያምኑ ሰዎች ለበደላቸው ምክንያት የላቸውም። ስለ መስቀል አናምንም፣ ስለ መስቀል አልተማርንም፣ ስለ መስቀል አላነበብንም ቢሉ እንኳን ተፈጥሯችሁ መስቀል አይደለም፣ አይታችሁ አታምኑ ብሎ ይፈርድባቸዋል። ተፈጥሯችን መስቀል ነው። ፍጥረታችን የሚጠብቀን እሱ ነው። የቅዱስ ዮሐንስ አምላክ እኛንም ከዓይነ ሞት ይሰውረን። ማማተብ ጥሩ ነው። እውነቴን ነው የምነግራችሁ። እጣታችሁ በትክክል አመሳቅላችሁ ዝም ብሎ እንዲህ ማለት አይደለም። በትክክል አመሳቅሎ መስቀል መስራት አጋንንትን ድል ይነሳዋል። አንድ ጊዜ አማቱ በሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይሁላችሁ ላይ እኮ ስንጀምር በስመ አብ ብለን ከግንባር ስንጀምር ግንባር መካን አይምሮ ነው። ኋላ ሐሰተኛው ክርስቶስ ሲመጣ ስሙን የሚያስነቅሳቸው ከምን ላይ ነው? ከግንባር ላይ ነው። አይምሮን ስለሚቆጣጠር ነው። ናላን ስለሚቆጣጠር አይምሮዬን የሚቆጣጠረውን ሰይጣን አርቅልኝ ለማለት ከግንባር እንጀምራለን። ከዚያ በኋላ በልቤ ያደረውን ሰይጣን ደግሞ አርቅልኝ፣ ወደ ታች እንወርዳለን። በግራ አድሮ ተመልኮ በግራ የሚመጣውንም አርቅልኝ፣ በቀኝ የሚመጣውንም አርቅልኝ። ወይም ደግሞ ምን ማለት መሰላችሁ? አይምሮዬን ተቆጣጥሮ ልቤን ጨልጦ ገርኝቶ ወደ ግራ ሲኦል ከሚወስደኝ ሰይጣን አድነ፣ ወደ ቀኝ ገነት መልሰኝ ማለት እኮ ነው። እንዲህ የሚያድን ስለሆነ በዚህ መስቀል እንመክናለን። መስቀል ኃይል ጋሻ መሰረታችን ነው። በእውነቱ ነው። በመስቀል ሁሉም ነገር ድን እንነሳዋለን። ዮሐንስ ያሸነፈ በዚህ ነው። እኛም ሞትን ለማሸነፍ ያብቃን። አሜን በሉ እንጂ። እግዚአብሔር ከሁላችን ጋር ይሁን። የምትጠሉትን ብቻ ሳይሆን የምትወዱትን ነገር ስታገኙ ማማቱ። አሁን የናፈቃችሁ ዘመን እንግዲህ ይመጣል። የጥምቀት አይደል? ዝም ብሎ ዘሎ መሳሳም አይደለም። ገና ሲመጣ በማማተብ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ምን ተሰቅሎት እንደሚመጣ አይታወቅም ነው። ባልም ቢሆን ቤት ስትገቡ ሚስትም ባል ሲመጣ ማማተብ ነው። ሰው ስጦታ አሁን የምትወዱትን ሱፍ አሰፍቶ ቢሰጣችሁ፣ ወንበር አሰፍቶ ቢሰጣችሁ፣ ምንም ቴሌቪዥን ቢያመጣላችሁ፣ ምንም ነገር ስትቀበሉ አማተባችሁ ነው። ወደ ቦታም ስትሄዱ አማተባችሁ ነው። በመስቀል አማትባችሁ ከወጣችሁ ከዚያ በኋላ መከራ ሊመጣ እንኳን የአክሊል መከራ የሚመጣላችሁ የማይጠቅም መከራ ይመጣል። በመስቀሉ ዓለምን ሁሉ ድል እንነሳዋለን። አይዟችሁ፣ የመስቀሉ ኃይል በሁላችን ላይ ጸንቶ ይኑርልን። ሌላስ እምንድን ምን አድርገን ነው? አንድ ነገር ልንገራችሁ። ንጽህና በሉ፣ ንጽህና በሉ። ዮሐንስን ከሞት የሰወረው ምኑ ነው ካላችሁ፣ ንጹህ ሰው ነበር። ፍጹም ንጹህ፣ ድንግልናው የተከበረ። ይገርማችኋል። ዓለምን ያጠፋው ምንድን ነው ካላችሁ፣ መጀመሪያ ሞት ጎዳና አለው። ለምሳሌ አሁን ወደ ባህር ዳር የሚገድ ቤት ነው ብላችሁ ወደ እሱ ዘወር በላባት ያላችሁ። ሞት የሚመጣ በምን ጎዳና ነው ስትሉ፣ ሞት የሚመጣ በኃጢአት ጎዳና ነው። በኃጢአት በኩል ምን ይመጣል? ሞት ይመጣል። አዳም ኃጢአት ሲሰራ ሞት መጣ። በንጽህና ደግሞ ምን ይመጣል? ሕይወት ይመጣል። አሁን ሔዋን እናታችን ስትበድል ኃጢአት አጎሰቆላት። በእሱ አድርጎ ምን መጣ? ሞት። ድንግል ማርያም እናታችን ንጽሕት ስለሆነች በንጽህና ሕይወት ይመጣል። በእሷ ምን መጣ? ሕይወት መጣ ማለት። በንጽህና ሕይወት ይመጣል። ከዚያ እሳ ተመልከቱ፣ በኃጢአት ሞት ይመጣል። አሁን ሞት የረከሰ ለምንድን ነው? ኃጢአት በዝቶ። ሕይወትን የሚያመጣውስ ምንድን ነው? ንጽህና። ዝም ብሎ በመሰብሰብ መንደር ለመንደር በማውደልደል በመፎከር ሕይወትን ማምጣት አይቻልም። ሕይወትን የሚያመጣው ንጽህና ነው። ሁላችንም ረክሰናል፣ እንንጻ። ሁላችንም ጎስቁለናል፣ መንጻት አለብን። ከውስጥ እስከ ውጭ ድረስ ሁላችንም ጉድፋችን መጠረግ አለበት። ንጹህ ከሆን እናሸንፋለን። እና ቅዱስ ዮሐንስ ንጹህ ሰው ነበር። ከንጽህናው የተነሳ ጌታንም ይመስል ነበር። በቅድስና ጌታን የሚወደው በንጽህናው ነው። እንዲያውም ምን ይላሉ አባቶቻችን? ንጹህ ለንጹህ ይሰጣል ይላሉ። እስኪ ንጹህ ለንጹህ በሉ። ኋላ ካህኑ ራሱ ያም ቅዱሳት ለቅዱሳን ነው። ቅዱሳት ሥጋው ደግሞ የሚገቡ ለተቀደሱ ሰዎች ነው ይላል። ስለዚህ ምን እንደዚህ ስላችሁ ደግሞ እኔ ቅዱስ አይደለሁም አልቆርም አይባልም። በንስሐ የተቀደሰ ማለት ነው። አሁን ንጹህ ለንጹህ የሚገባ ከሆነ እንዲያው ከሌሎች ሐዋርያት ለይቶ ክርስቶስ እናቱን ለዮሐንስ የሰጠው ለምንድን ነው ሲባል ንጹህ ለንጹህ ይገባልና እሱ ንጹህ ስለሆነ ንጽሕት እናቱን ለሱ ሰጠው ይላል። ንጹህ ለንጹህ ይሰጣልና ፍጹም ድንግል ነው። እንዲያውም ከዕለታት አንድ ቀን
እንዲያው ከዚህ ሁሉ ሰው ንጹሕ ማን ነው አለ ቅዱስ ዮሐንስ። ጌታ ነው እንዲህ አለ አላ ዮሐንስ በጣም ፍጹም ድንግል ስለሆነ እንዲያው እኔ እናንተ እንደው እንጂ ሌላ ማምን ሰው ይኖር ብለህ ነው አለ። አያችሁ ተመልከቱ። የዋህ ነው። ቅድስናውን አይቶ የራሱን ንጽሕና አይቶ ነው ዓለምን ስለማይመኝ አይ እንዲህ ያለማ ነውር ነው ብሎ ጌታም ሲተካከሉት አይወድም። በዚያን ዕለት በሕልሙ መሰናግል ገጥሞት አደረ። አይ ጌታዬ ከአንተ በቀር ንጹሕ